ሰላም 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 ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምቆያችሁልኝ እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁ ይድረስልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንደምታውቁት ብዙዎቻችሁ በምን አዲስ ቪዲዮ ተመልሶ ይሁን እያላችሁ ሆነ። ብሩክና ሀይሚ ያው መቼም በእነሱ ነው የምሰራው ነው። እነሱ ደግሞ ትናንትና ለቀቁም እንግዲህ ቪዲዮ እና በምን ሊሰራ ይሁን ይሄ ልጅ እያላችሁ ነው። ላይቭ ላይ ትንሽ እንቅስቃሴ ነበራቸው፣ ግን ስለዛ ሳይሆን ላወራ ያሰብኩት ዛሬ በጣም ትንሽ ለየት ያለና ከበድ ያለ ነገር ይዤ ስለመጣሁ ነው። ሁላችሁም ይህ ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንተ፣ አንቺ ሁላችሁ ሰብስክራይብ እያደረጋችሁ ሞቅ ደመቅ አድርጉት ቤቱን ማለት ነው። ያው ዛሬ የመጣሁበት ቪዲዮ ከትናንት ወዲያ የተሰራ ቪዲዮ አይታችኋል ሁላችሁም። ሀይሚ አብረን እንደር ጭቅጭቅ ነበር። እንግዲህ ያ ነገር ወዴት እያመራ እንደሆነ ግራ እየገባኝ ነው። ይህ ፕራንክ ነገር በጣም ወደ አጋጉል ነገር እየሄደ ይመስለኛል። ወር ደግሞ ህይወታችሁን ወደማትፈልጉት መንገድ፣ እናንተ ወደፈለጋችሁ ስራ እሱ ወደ መራችሁ መንገድ ያስኬዳል ብዬ አስባለሁ። ምክንያቱም አሁን ዛሬ ታመምኩ ወሬውን ነገር ሆኖ ካሜራ ነው የሚፈለገው ክላስ። በቃ ፕራንክ ሲበዛ እንደዛ ነው። አሁን ሀይሚ ያሞት ብሩኬ የሆነ ነገር ሆኖ ምናምን ቢሆን ካሜራ ይፈልጋል። ክላሱ አካባቢ ላይ ካሜራ ነው የሚፈለግ። የሆነ ዛፍ ስር ምናምን በቃ ካሜራ ነው የሚፈለግ። ገባችኋል? ስለዚህ ፕራንክ በጣም ከባድ ቢሆን ይመስለኛል። ትንሽ ብሩክና ሀይሚ ትናንትና በቪዲዮ እንዳይመጣ ያደረጋቸው ትንሽ መሀላቸው ላይ ያናክል የተካበደ የተጋነነ ነገር ሳይሆን ትንሽ ጸብ ነገር ተፈጥሮ ነበረ የሚል መረጃ ደርሶናል። እንዴት እንደሆነ ምናምን ሁሉንም በዝርዝር አስረዳችኋለሁ። እንግዲህ ብሩኬ ትናንትና ጠዋት አካባቢ ፕራንክ ሊሰራት ሀይሚን ጉድ እያለ ነበር። ትንሽ ያሰበው ፕራንክ ከበድ ያለ ይመስለኛል። እንግዲህ ይህ ሁሉ መረጃ የምነግራችሁ መረጃ አንተ ከየት አምጥተህ ነው? አጠገባቸው እኮ አይደለም፣ እንዴት ታወራለህ ሳታይ ምናምን ልትሉ ትችላላችሁ። ግን ደግሞ አጠገባቸው የነበረው ፍፄ ቤኪ ካሜራማናቸው እንግዲህ ያደረሱኝ መረጃ ነው ማለት ነው። እና ይህ መረጃ ማለት በቃ እውነታ ሙሉ ለሙሉ 100% እውነታ የሆነ ነገር ነው የምነግራችሁ። በጣም ከባድ ጠብ ውስጥ ውለው ነበር። ብሩኬ ትንሽ ሀሳቡ ከበድ ያለና የሀይሚን ክብር ትንሽ ዝቅ የሚያደርግ ነገር ነበርና ሀይሚ በጣም ተናዳ ስሜት ያሆነ ቤቱን በጣም እየቀወጠችው በአንድ ነገር እሷን ማረጋጋት ከብዷቸው በጣም ብዙ መከራ እንዳዩ እና የማታ በጣም እንደተረጋጋች እና የማታ በቃ ሰላሟን እንዳገኘች ነግረውኛል። የማታ ነው በቃ ተረጋግታ ወደ ራሷ ተመለሰችው እንጂ ቀን ሙሉ ስታብሰለስል በቃ ብቻዋን ስታወራ ክላስ ዘግታ የሆነ ድምፅ ነው የምትሰማው። እንዴት እንዲያደርገኛል ምናምን የሚል ድምፅ ነበር የሚሰማው። እነ ቤኪ እነ ፍፄ ፈርተዋት በጣም ሊጠጓት እንኳን እስኪፈሯት ድረስ ነብር አራስ ነብር ሆና እንደተገኘች እንግዲህ ነግረውኝ ነበርና በጣም ነው ያዘንኩት። ይህ ፕራንክ ነገር እስቲል ነው በጣም በቃ ወደ ያልሆነ ሙድ ውስጥ እየከተተን እንደሆነ ግልጽ ነው። በቃ ቤተሰብ ወደ ያልሆነ ሙድ ውስጥ በቃ ሰውን ወደማይፈልግ ህይወታችሁን ይቆጣጠሯል ፕራንክ። ይህ ፕራንክ ሲበዛ ጥሩ አይደለም። እኔ 6-7 ይነግራችኋል። የምር ብሩክና ሀይሚ ጋር አድርሱልኝ ቪዲዮ። ፕራንክ ተው አይብዛ። የሆነ በ3 ወር በ2 ወር አንዴ ምናምን በቃ ጣጣ አንዳንድ ተሰራታችሁ በቃ ይበቃል እንጂ በሳምንት 2 ቀን 3 ቀን ፕራንክ በጣም ከባድ ነው። ህይወታችሁን ምን ያክል ማተር እንደሚያደርግ በትናንትና ውሏችሁ አይታችሁታል ብዬ አስባለሁ። እየለመናት ነበር በጣም በቃ ሊያስረዳት የሞከረ። እኔ ባሰብኩት መንገድ አይደለም የተረዳሽኝ፣ እኔ ያሰብኩት እንዲህ አይደለም ሀይሚ ተይ እያለ ለማስረዳት ሞክሯል። ግን ደግሞ ቤኪም ፍፄ የሚነግሩኝ እንደሞከሩት ከሆነ ስህተት አለበት። እውነት ነው ብሩኬ በጣም አጥፍቷል። እንዴትም ልታስረዱት የምትችሉት ሳይሆን በቃ ያ ሰው ብቻውን አሰላስሎ ሊደርስበት የሚገባ ሰላሙን ራሱ በራሱ መመለስ እንዳለበት እና ራሷን ማረጋጋት እንዳለባት ነግረውት በጣም በቃ እነሱ ራሱ ሊያረጋጓት ተያናሚ በቃ ረፊ አይዞሽ ምናምን ሊሏት እንደፈሯት እና በጣም ከብዳቸው እንደነበር ሊያረጋጓት እስከ መግባት ድረስ ደርሳ ብሩኬንም እንዳረጋጉት በቃ ልመናውን እንዲጠሩ። አንዳንዴ እናንተ በተረዳችሁት መንገድ አንድ ሰው ካልተረዳችሁ ሆነ እስኪረዳ ወይ እንዲያብሰለስለው ጊዜ ብትሰጡት ይሻላል። ብሩኬን ምን አድርጓት እንደሆነ ሊነግሩኝ ፈቃደኛ አሉ። ምክንያቱም በጣም የሀይሚን ክብር ይነካል ብለው ስላሰቡ እስቲ ለቪዲዮ ላይ እንድናገሩ አልፈቀዱልኝ። ገባችሁ? ያን ያክል ነው ምን ቢያደርግ ነው እና ያ ነገር ባትረዳው አይገርምንም ብሎኛል ሁለቱ። ግን ደግሞ የማታ ቃብሰን ስራ ምናምን ብሩኬ ግን እንደዚህ ያደረገ የሚለው እሳቤ ላይ እንደደረሰች ባለሙሉ ተስፋ ነው። ሀይሚሻ ላይ ውስጥ ላይ ምንም አይነት ቅራኔ እንዳይኖር ነው የሚፈልገው። በቃ ምንም አይነት ነገር እና እኔ ብሩኬ በቴክስት አግኝቼው ነበር። በቴክስት አውርቼ ወደንብ አግኝቼው ነበር ብሩኬ እና ብሩኬም የተረዳው እንደዛ ነው።
እኔ ሲያወራኝ እንደዛ አይደለም። በቃ እኔ ባሰብኩት መንገድ እኔ የሃይሚን ክብር ለመንካት አይደለም። በቃ ሃይሚ የተረዳችበት አንግል ልክ ልትሆን ትችላለች፣ ግን ደግሞ በኔ መንገድ ብትረዳው እሷም ልታደርገው የምትችለው ነገር ነው። ፕራንክ ካሰበች ትንሽ አክብጄዋለሁ አውቃለሁ። እዛም ይቅርታ ጠይቄያታለሁ። ልትሰማኝ ፈቃደኛ አልነበረችም። ቀን ሙሉ ማታ ነው ቢያንስ ቴክስቴን መልሳ ምናምን ቴክስት ላይ ትንሽ አወራ፣ ከዛ ተረጋጋች ምናምን ተገናኘናል። ስለዚህ ያናክደን እኔም አልኩት በቃ ጉዳዩን አልሰማሁም፣ ግን እንደዚህ ሰው ውስጥ እንደነበራችሁ ሰምቻለሁ። ግን ለዛም ነው ያወራውና እንደዚህ አስፈላጊ አይደለም። በቃ ፕራንክ አስፈላጊ እንዳልሆነ በቃ በስርዓት ነግሬዋለሁ። በቃ አይደረግም፣ ጥሩ አይደለም። እኔ ብሩኬን በቃ ያልኩት እንደዚህ ነው። ከአንዳንድ በቃ እኔ አሁን የምር ፈጣሪ ያበለውና አንድ የሆነ ነገር አደጋ ቢደርስብህ ወር አደጋ ብታደርስና ሃይሚን ጠርታት ክላስ እግርታም የሆነ ነገር ታመ ምናምን ጠርታት ክላስ እንድንገኛለሁ እያመመኝ ነው እንደዚህ ምናምን ወይ ደግሞ ጉዳት አድርሻለሁ ብትላት ብሩኬ እኔ 100% ማለኝ ሃይሚን ክላስ ውስጥ ካሜራ ነው የምፈልገው ብዬዋለሁ። እውነትህን ነው ያለው። ገባችሁ? በዚህ ልክ ሀሳቢ ከተስማማው በቃ መደገም የለበትም መብዛት የለበትም። እኔ መሰራቱ ይመቸኛል ብዬዋለሁ። መሰራቱ ይመቸኛል፣ ግን ሲበዛ ህይወታችሁ ላይ ማተር ያደርጋል። እኛ በፍቅር እንድትመጡልን በፍቅር ቪዲዮ እንድትመጡልን እኛ ደስ ይለናል። በያወራሁት ሃይሚሻን ብሩኬን ልክ አውርቼ እንደጨረስኩ ወደ ሃይሚሻ ነበር የደወልኩት። ስልኳ ዝግ፣ ስልኳ ወፍ ዝግ፣ ምንም አታነሳም ቤተሰብ። ከዛ ቴክስት አደረኩላት፣ ቴክስት አትመልስም። ከዛ የማታ ተረጋግታ ምናምን ጽፋ ሰላም እንዴት ነው ምናምን ብላ ጻፈች። ከዛ እኔም ያው በቃ እንደ እንትን እንዳሉ ገብቶኝ ሰጣል ፍላሽ አለ እና ብሩክና ሃይሚ መልእክት አሁንም ስቲል ነው። ሁለታችሁ በቪዲዮ ታዩታላችሁ ብዬ ባለሙሉ ተስፋ ነኝ። ሁለታችሁ ተው በቃ ይሄ የፕራንክ ነገር ህይወታችሁ ወደ ኋላ ብትተራመዱ 3 ወደ ኋላ ይመለሳችኋል። ጥሩ አልክ ማንም ቤተሰብ ፕራንክ ጥሩ ነው ብሎ የሚከራከር ቤተሰብ ካለ መጥቶ ይጻፍ እና ፍስጤንም ቤኪንም ከልቤ ላመሰግናችሁ እፈልጋለሁ። ምክንያቱም ስለ ብሩክና ስለ ሃይሚ ጨምቆ መረጃ በስርዓት ስላደረሳችሁን በደንብ ነው የማመሰግነው። በደንብ አመሰግናችኋለሁ። እኔ በቃ ወይ ለሰው ቪዲዮ ሰርተው ሼር ሊያደርጉ ይሆናል ወር የሆነ ነገር ይሆናል ያልሰሩት ለዛ ነው ምናምን ብዬ ነበር። ለካ የትናንትናው ቀውጢ ነበር ብሩክና ሃይሚ ቤት ቀውጢ ሚፍታ ደነዘዘ አሉ ቤተሰብ። ሚፍታ ደነዘዘ፣ በቃ ድንግዝ ብሎ ቀረ። ምን እንደሚል ግራ ገባው። ማንን እንትን ይበል ብሩኬ ጸጸት ስሜት ሃይሚሻ አይነት እንዴት ስሜት ማንን እንትን ይበል በቃ ደንዝዞ ቀረ ነው ያለው። መናገር እስኪያቀተው ያ ሽማግሌ የሆነ ሰውዬ ያ የስንቱ ሰው አስታራቂ የሆነ ሰውዬ ፈዞ ደንዝዞ ቀረ። መኪና ፈጼ ቤተሰብ እንደነገሩ ከሆነ እንዲህ 100 ሜትር ሳይርቋት አይቀርም ሃይሚ አውሬ ሆና ነበር አሉ በቃ። እና እነሱም ያሉበት አክል ነው የተሰማው። ያው ፕራንኩ ላይ ፍፄ ሊገባ ነበር፣ ግን እነሱም እጃቸው እንዳለበት እና ይሄ ነገር ከእነሱም ጭምር እንደመጣ አብረው ያመጡት አይዲያ እንደሆነ ሃይሚ ተሰምቷ ስለነበር ፍፄንም ቤኪን የምታወራቸው ፈቃደኛ ነበረች እና ዛሬ ተረጋግታ ትመጣለች ብዬ ባለሙሉ ተስፋ ነው ቤተሰብ። እናንተ ማትጨነቁ ሰላም ነው በርዷል። ማታ ብሩክና ሃይሚ አብረው ነው ራት የበሉት ላይ የተሳሳቁ ነበርና በቃ ረስተዋለች ማለት ይቻላል። ይህንም ስሜት አይኗ ላይ ይታወቃል። አለ አይደል ቤተሰብ፣ አንዳንዴ ምን አለ መሰላችሁ የሆነ ሰው ሲያጠፋ ታውቁታላችሁ፣ በቃ ታውቁታላችሁ። ያ ሰው ይቅርታ ሌልም እንትን ይለዋል፣ በስስት አይን ያያችኋል ምናምን። ብሩክ ያው ሃይሚ እንደዛ ነው የሚያየው። ያ ሃይሚ ደግሞ ውስጧ ላይ በቃ ህመም ያወጣ ሰው አለ አይደል አሁን ያላለቅስ ነው ምናምን ታውቁታላችኋል። ያ ሰው እኔ ህመም ማያምን ምናምን ቤት ገብቶ የሚያለቅሰው እንደዛ አይነት ስሜት ይሰማችኋል። እና ምንም የሚያጨናንቅ ነገር የለም። ሌላ አጨናንቃችሁ ፈልጌ ወር እንድትጨነቁ ወር እንድታስቡ ክፉ ቃል እንድወጣችሁ ምናምን አልፈልግም። እኔ ማንንም ሰው በቃ ይሄ ነገር ልክ አይደለም ብሎ እንትን እንዲያወራ አልፈልግም። ዛሬ በቪዲዮ ሊያረጋግጡት የሚችሉት ወር ደግሞ ከደበራቸው ያን ያክል ክብሯን ይነካል ብለው ካሰቡ ላሽ ሊሉት የሚችሉት ነገር እንደሆነ አውቃለሁ። ግን በእርግጠኝነት ለነገራችሁ ፈለገው በፍቅር ቪዲዮ ዛሬ እንደሚመጡልን ነው። በጣም በፍቅር በጣም በሰላም። አንዳንዴ አንድ ስህተት የምሬ ነው ህይወታችሁን እንትን ይላል መስመር ሊያስይዘው ይችላል። በቃ ልታስቡበት ትችላላችሁ። ለዛ ፍቅር መስጠት እንደዚህ አይነት ነገር መውጣት እንደሌለበት ገብቷችሁ በጣም ስትንከባከቡ የራሳችሁ ታገኙታላችሁ። ብሩክና ሃይሚ እንደዛ ነው ዛሬ ነው። በጣም በፍቅር ቪዲዮ ነው የሚመጡት ቤተሰብ አትጨናነቁ። እና ሁላችሁም ደግሞ ይሄን ቪዲዮ እስከዚህ ድረስ ካያችሁ ነገር ሰብስክራይብ እያደረጋችሁ
ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። የምሬን ቤተሰብ የምትሳደቡ ሰዎች ካላችሁ ግን እባካችሁ በቃ ውጡ ከዚህ ቤት አትሁን። እኔ ፖስተር ምናምን እኔ ተምኔል ሲመጣ እኔ ቪዲዮ ሲመጣ ዘለል በሉት እና ረፉት። የምሬን ነው። ስድብ አልችልም ከእናንተ ጋር መሰዳደብ አልችልም። እኔ ብዙ ጊዜ ስድብ ምናምን ሰሰፉ እኔ የእንባ ኢሞጂ ነው የምልክላቸው። ምክንያቱም እንደዛ ስለሚሰማ እንደዛ በሆነ ሲሰማ ምን አድርጌ ነው ቆይ በዚህ ልክ እንደዚህ ሊሆን ይችላል። እና በተቻላችሁ አቅም ደህና ነገር ኮሜንት ላይ ለመጻፍ ነው። ይህ ክፋት ተው በቃ ይቅር። እኔ ጨረቃ ፋሚሊ ቤት አይቼው የማላውቀውን ነገር አታምጡ። በቃ የማይረባ ትርኪ ምርኪ አታምጡ። እና እኔ ምንም ከዚህ በላይ ምንም ልላችሁ አልችልም። ዛሬ በሰላማዊ በፍቅር ቪዲዮ ተመልሰው ይመጣሉ የሚል ባለሙሉ ተስፋ ነኝ። በጣም እርግጠኛ ነኝ። ቤተሰብ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። ዛሬ በጸደይ ቪዲዮ ይመጣሉ ተስፋ አደርጋለሁ። ይመቻችሁ።